እንግዲህ አሁን ያው ሴቶቹ ሞኝ ስለሆናችሁ ወደንሶችና ፋሚሊዎች የሄርሜላ ልጆች ሩታንና ፍቅርን ተሳደባላችሁ። ሶሻል ሚዲያ ላይ ነገሮችን አታካሩ። ይበቃል። እነዚህ ልጆች ላይ አያውቁንም፣ አናውቃቸውም። ዘመቻ በጀዋላችን መጣን ብለን ዘመቻ ከፍተን ሴቶቹ ላይ ብዙ ነገር አድርገናል። ሞኝ አትሁኑ። አሁን ደግሞ ፍቅርን ለማስወጣት ሲፈልግ ሁለታቸውም ሄርሜላና ሩታ ደግሞ እንዲጋጩ ያደረገ ነው አብርሽ ማለት ነው። እኔ እውነቱን ልንገራችሁ፣ ዛሬ በአብርሽ ቤት አባገነን የሆነ ቪዲዮ ይመጣል ብዬ ጠዋት ላይ ቦስቻለሁ። ያንንም ሁላችሁም አይታችኋል። ስለዚህ አሁን እንግዲህ ሩታ ላይ ሰላም አይደለም የተጠጋችሁ ምናምን ትላላችሁ። ሞኛ አትሁኑ እናንተ። እስኪ እናንተ ባይሆን ብልጥ ሁኑ እስኪ። እሱ እኮ እኛን እኮ አሁን እኮ እያበላለን ነው። ወደ እሱ ግማሹ ይቅርታ ጠይቋል፣ ግማሹ ደግሞ እኛ የልጁ እናት ናት ለምንድን ነው ይሄ ነገር የሚሆነው ተብሎ አዋጅ ስለተደረገ አሁን ደግሞ ድጋሚ እሷንም ለማስጨፍጨፍ ድጋሚ ይሄን ነገር እየተጠቀመ ያለው ማለት ነው። አብርሃም ተው፣ ይበቃል፣ ተስተካከል። አንተም ተስተካከል ከሆነ ማንም የሚከለክልህ የለም። መንገዱን ጨርቅ ያርግልህ ተብሎ የልጅህን እናት ታርቀቅ እዛው ልጅህን አሳድግ። ልጅህን ያለ አባትም አታድርግ። ማንም ልጅ ካልሆንክ ለማንም አይሆንም ተብሎ ማንም ነው የሚነሳብህ። እውነቱን ልንገርህ። ስለዚህ ልጅ ነው፣ ሚስትክ ናት። እዛው ቁጭ ብለክ እንዴ ወንድ ልጅ እኮ ስለምን እንጂ ስለምን እኮ አያምርበትም እኮ። እኛም ደግሞ ግዴታ የሄርሜላ ይሁን ብላችሁ አትበሉ እህቶቼ። ይሄ ነገር ራስን ያረክሳል። እኔ ራሴን ነው የማጸዳው ቅድሚያ ራሴን ነው የማጸዳው። ከዛ ይቀጥላል። ሻወር ክላስ ነው አይደል የሚጀምረው። ስለዚህ እነዚህ ልጆች ፍቅርን ሰምታችኋት ከሆነ እኔ ባልገባ ከመሃላችሁ እኔ ባልመጣ አፋን ጋይስ ሌላ ድራማ ጀምረህ ሌላ ቁማር ቁምረህ ይዘህ ትመጣ ነበረ። ሌላ ሴት ነበር በላያችን ላይ ይዘህ የምትመጣው። ትክክል ናት ፍቅር። ዛሬ አደነኩሽ ፍቅር፣ ትክክል ናት። ሌላ ሴት ይዘህ መጥተህ ቁማር እኛ እንግዲህ እኔና ነብሮ ዩቱብ ሰርታ ነበረ። ከዛ ደግሞ እኔም ኢዲት አድርጌ ቀንጨብ አድርጌ አምጥቼ ሰራው። ያቺ ሴት ከሸፈች። የተዘጋጀችው ሴት ማለት ነው። ለምን? ፍቅር ከላይ ስለገባች። አሁን ፍቅር መቶከ ሞልታለች። ፍቅርን እንግዲህ መውጣት ካለበት እንደዚህ ብላ ነው ፍቅር የምትወጣው። ከአንዴ ሁለቴ እንግዲህ ቪዲዮ ይሰራል። በሱ የሚመጣ ቪዲዮ አባገነን ነው። በሩታ በሄርሜላ በፍቅር የሚለቀቀው ቪዲዮ ደግሞ አባገነን አይደለም፣ ትንሽ በረድ ያለ ቀዝቀዝ ያለ ጫውና በርበሬው ያልሞቀ። የሱ ደግሞ በርበሬውን በጣም የሞቀ መሆን አለበት። ጫውን በጣም መለባለ መብላት በቃ መበላት የሌለበት ነገር ነው መሰራት ያለበት በሱ ቻናል ማለት ነው። ስለዚህ አሁን የሄርሜ ልጆች ተነስታችሁ ሩታን ትሳደባላችሁ። ሩታንና ማንን? ፍቅርን። ይሄውላችሁ ይሄ ነው እየተደረገ ያለው። የልጁ እናት ናት። የልጁን እናት ስለምን እንዲህ ያደርጋል? ለምንድን ነው እንደዚህ የሚያደርገው ብላችሁ ግማሻችሁ እኛም ይቅርታ ጠይቀን ብዙ ነገር ብለን አሁን ደግሞ ድጋሚ ተነስታችሁ ሩታ ላይ ዘመቻ እንድትወርድባት እያደረገ ነው ያለው። ብልጥ ሆናችሁ ብልጥ ልጅ እንደበላ ያለቅሳል እንደተባለ አሁንም አክሽፉበት። ይሄ የሱ ስራና የሱ ይዞት የመጣው መዘዝ ነው። እውነቱን ልንገራችሁ፣ እውነት እንዳይመስላችሁ። እውነት መስሏችሁ ሄዳችሁ ድጋሚ ዘንቁስ እንዳትገቡ። ሶላታችሁን ስገዱ፣ ቁርአናችሁን ቅሩ። አገራችን ማበል ላይ ነው ያለችው። አላህን ይቅርታ እያላችሁ ዱዓችሁን አድርጉ። ክርስቲያኖቶችም ጸልዩ። ይበቃናል። ከሀሳብ ትከራከሩ ከሆነ በሀሳብ ተከራከሩ። እኔ አብርሽንም አልሳደብም። ለምን እሳደባለሁ? ለሱ ቻናል እኮ ከሩታ ጀምረን እኮ በፍቅር ጀምረን መስዋዕትነት ከፍለንለታል አይደል እንዴ? በሀሳብ እከራከራለሁ። ይሄ ነገር ተገቢ አይደለም። የልጅህን እናት ከመረጥክ የልጅህን እናት ሚስት ናት። ባለቤት ናት። ተመልሰክ ልጅህን ይዘክ እቅፍ ግድፍ አድርገክ ባለቤት ብለክ እስኪ እነሙ ብዬ ናያቸው። እስኪ ስንት ፍጫፊ በኋላ ስንት ነገር ከተደረገ በኋላ ይሄው ተመልሰው ከሶሻል ሚዲያውም እንደውም ጠፋ ብለው እየኖሩ ነው። እስኪ ከነሱ አንዳንድ ነገር ውሰድና አንተም ባለቤትና ልጆችን እስቲ ሰወር ብለህ ዛሬ የሰበሰብከውን እስቲ ሰከን ብለህ አብረህ እየተጎራረሳችሁ እየበላችሁ እየጠጣችሁ ልጅህን ምቅፍ አድርገህ ካለባብሰክ እስኪ ሳላው እንደፊቱ ሻማ አብርታችሁ አበባ ጎዝጉዛችሁ እስኪ ኑ ቶሎ ቤታችሁ ውስጥ ሆናችሁ እስኪ አንቀበልም ካላችሁ እንደዛ አድርጋችሁ ኑና እስኪ የዛና ቢውና የዛሬው የጭቅጭቁ ቢው እስኪ አንድ ተሆነ። አብርሃም ተው፣ እንደዚህ አታድርግ። እንደዚህ የምታረገው ነገር ይጥልሃል።
ሴቶቹ እንዲሰደቡ አታድርግ። ሴቶቹ እንዲወድቁ አታድርግ። ይቺ ልጅ ይበቃታል። ተገፍታለች፣ ተሰድባለች። ሄርሜላም እንደዛው ይበቃቸዋል። ተው በቃ አብርሃም፣ የምሬን ሴቶቹን ተገና አድርገህ አትጨፍልቃቸው። ተው፣ እኔ ተስተካክለና የምሬን ምልክ። ተው በቃ ይበቃሃል። የምሬን ይበቃሃል። በቃ ታወንክ ሰራ። እኔ ፍቅር ባለችው ነው። ፍቅር ዛሬ ሌላ ሴት ልትመጣ ነበረ፣ ድራማ ሊጀመር ነበር አለች። አመለጣት።